بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم يتكبرت يهود بتسوت السلام عليكم ورحمة الله وبركاته إن شاء الله زاري من تلمدو يبالفون درسن قتل الدم مالتنا بالفون قلس لا استعادة نبرينا وهون دمو سلا بسملا يمنا يهون المالتنا إن شاء الله تمرتو ليلوتشين درس مالتنا شير لايك عدوكم مالتنا يو አጅሩን ሁላችንም ተጠቃሚዎች እንሆን ዘንድ ማለት ነው። ወደ ደርሳችን ስንመለስ ዛሬ የምናየው ስለ በስመላ ነው። ቢስሚላሂር ረህማኒር ረሂም ቢስሚላሂር الرحمن الرحيم ودتنا التاني سنملس እንግዲህ ባለፈው ምን ብለናል? ፈትሐ የሆኑ ፊደላቶችን በመናወጣበት ሰዓት አፋችን መከፈት አለበት። ከስራ የሆኑ ፊደላቶች በመናወጣበት ሰዓት አገጫችን ወደ ታች ዝቅ ማለት አለበት። ضማ የሆኑ ፊደላቶች ስናወጣ ደግሞ ከንፈራችን ወደፊት መሰብሰብ አለበት፣ ወደፊት መሾል አለበት ወይም ደግሞ ማሞጥሞጥ አለበት ብለናል አይደል? ስኩን የሆነ ደግሞ ባለበት ማለት ነው። የተወሰነ ክፍተት ልክ እንደ ፈትሐው ባይከፈትም የተወሰነ ክፍተት መኖር አለበት። ይሄ እንግዲህ በልምምድ ነው የሚመጣው። ሁላችሁ ምን ማድረግ አለባችሁ? መስታወት አቅርባችሁ በደንብ እያያችሁ መለማመድ ያስፈልጋል ማለት ነው። እዚህ ጋር እንግዲህ በዚህ መልኩ ዋው ሲቀር ብለናል። ዋው ሲሆን ግን በሁሉም ቦታ ላይ በሁሉም ሐረካ እንዲሁም በስኩን ከንፈራችን ወደፊት ይሰበሰባል ብለናል። እዚህ ጋር እንግዲህ መጀመሪያ ላይ መጣቸው ቢ ከስራ ነች። አገጫችን ዝቅ ማለት አለበት። ከስራ ደግሞ በደንብ ይቀጥናል ብለናል። ከሕሩፉል እስቲፋል ውስጥ በደንብ የሚቀጥነው ከስራ ሲሆን ነው። ማለትም ባ የሚቀጥን ነው ግን በደንብ ይቀጥናል። ቢ ነው እንጂ ቢ ኢማላ መኖር የለበትም፣ ወደ ቢ መዞር የለበትም ብለናል ማለት ነው። ቢ ወይም ደግሞ ስኩንም መሆን የለበትም። አንዳንድ ሰው ሲቀራ ቢስሚላ ብ ወደ ብ ወስዶ የሚቀራ ሰው አለ። አንዳንዱ ደግሞ በደንብ ካለማቅጠንና አገጩን ዝቅ ካለማድረግ የተነሳ ወደ ቢ ቢስሚላሂ ብሎ የሚቀራ ሰው አለ ማለት ነው። ስለዚህ ቢስሚላ በዚህ መልኩ ማለት ነው። ቀጥሎ ሲን ነች፣ ስኩን ነች። ሲን እንግዲህ ከዋና ባህሪዎቿ ብዙ ባህሪዎች አሏት፣ ግን ዋና በደንብ ቀስ እያልን እናየዋለን። ግን ዋና እዚህ ጋር በደንብ ማተኮር ያለባችሁ የሀምስ ባህሪው ነው። ታች ያለውን ጽሑፍ ካያችሁ ሀምስ ይላል አይደለ? ሀምስ ባህሪው፣ ሀምስ ማለት የአየር ፍሰት ማለት ነው። ቢስ የተወሰነ ቆይታ ይኖረዋል። ቢስሚ የአየር ፍሰቱ በደንብ መውጣት አለበት። ሌላው ሶፊር ባህሪ ያለው ማለት ነው። ሶፊር ማለት ልክ የወፍ ድምጽ እስ ሳ ሱ አስ ቢስ ነው እንጂ ዝም ብሎ እንደ አማርኛው ቢስሚ መባል የለበትም ማለት ነው። ቢስ ቀጥሎ ሚም ከሰራ አለ። በደንብ ይሄ መቅጠን አለበት። ልክ እንደ ባ እንዳሳለፍ ነው። በደንብ መቅጠን አለበት። ትክክለኛ ከሰራ መሆን አለበት። ቢስሚላ ነው እንጂ ቢስሜ ወደ ሚ መሄድ የለበትም ማለት ነው። ቀጥሎ ሀምዘቱል ወስል አለ። ሀምዘቱል ወስል እንግዲህ ከአረፍተ ነገር መጀመሪያ ላይ ብናገኘው እንቀረው ነበር። እዚህ ጋር ግን ያኒ ይስቀጥ ወስለን አው ትስቀጥ ወስለን ትወርቃለች ማለት ነው። በመናያይዝበት ሰዓት አትቀርም። ቀጥሎ ላም አለ። ላሙል አል ወይም ደግሞ ላም ማለት ነው። ከሱ በኋላ የቀመርያ ፊደል ከሆነ ግልጽ ይሆናል። ከሱ በኋላ የሸምስያ ፊደል ከሆነ ደግሞ ምን ይሆናል? ኢድጋም ይሆናል። ወደ ቀጣዩ ኢድጋም ይሆናል ማለት ነው። ስለዚህ ቀጥሎ የመጣው ላም ስለሆነ በአረንጓዴ ከለር ያለው፣ ስለዚህ ይሄኛው ላም ወደዛኛው ኢድጋም ይደረጋል ማለት ነው። የቀመርያ ፊደላቶች ኢብጊ ሐጀከ ወኸፍ ዐቂመ እንደሆነ ባለፈው ደርሳችን አይተናል ማለት ነው። ስለዚህ ወደዚህኛው ወደ ቀጣዩ ላም ኢድጋም ይሆናል። ቀጥሎ ያለው ላም ለፍዙል ጀላላ ላይ የሚገኘው ላም ማለት ነው። ላሙል ጀላላ ማለት ነው። ይቀጥራል። ለምን ከተባለ ቀድሞት የተገኘው ከስር ስለሆነ ሚም ማለት ነው። ሚም ፈትሐ ቢሆን ይወፍር ነበር፣ ሚም ضማ ቢሆን ይወፍር ነበር ማለት ነው። ይወፍር ነበር። አሁን ግን ሚም ከስራ ስለሆነ ይቀጥናል ማለት ነው። እዚሁ ለፍዙል ጀላላ ላይ ምን አለ ብለናል? አሊፍ ሶጊራ አለ።
አሊፍ ሰጊራ አለ። ስለዚህ ሁለት ሐረካ ይሳባል። ቢስሚላሂ ቢስሚላሂ ብለን ነው የምንቀራው ማለት ነው። ሁለት ሐረካ ስበን ቢስሚላሂ። ከዛ ሀ መርቡጣ አለ። ይህም ከስር ነው፣ በደንብ እናቀጥነዋለን። የሚቀጥን ፊደል ነው። ከስር ስለሆነ ደግሞ በጣም ይቀጥናል። አገጫችን በደንብ ዝቅ ማለት አለበት ማለት ነው። ከስራ ፊደል ሲወጣ በዛ መልኩ ስለሆነ ቢስሚላሂ ሂ በደንብ ማለት ነው። ስለዚህ ቀድሞ ያለው ላም ለፍዙል ጀላላ ላይ ያለው መረቀቅ ነው። ቀጥሎ ያለው ሀም መረቀቅ ነው። በደንብ እናቀጥነዋለን ማለት ነው። ቀጥሎ ሐምዘቱል ወስል አለ። አሁንም ሐምዘቱል ወስል ተወስቀጥ ወስለን ስናያይዝ እዚህም ጋር ትወርቃለች ማለት ነው። ቀጥሎ ላም አለ። ይህም ቀጥሎ የመጣው የሸምስያ ፊደል ራ ስለሆነ ምን ይሆናል? ወደ ቀጣይ ፊደል ወደ ራ ምን ይሆናል ማለት ነው? ኢድጋም ይሆናል ማለት ነው። እዚህ ጋር ራ ምንድነው? ሙፈኸም ነው ማለትም ይወፍራል ይወፍራል። ራ ፈትሐና ዶማ ከሆነ ምን ይሆናል? ይወፍራል። ከስር ከሆነ ደግሞ ይቀጥናል። ስለዚህ ይወፍራል እዚህ ጋር ማለት ነው። ራ ምን ባህሪ ያለው? የተክሪር ባህሪ ያለው ሸዳ ሲሆን ያው ተክሪሩ በደንብ እንደሌሎች ተክሪር ግልጽ ባይወጣም ተክሪር ባህሪ ያለው። ከዛ ደግሞ ሊን ዑመር ውስጥ የሚካድ ስለሆነ በይንያ የሚባል ባህሪ ያለው ማለት መኽረጁ ሙሉ በሙሉ አይዘጋም፣ ሙሉ በሙሉ አይከፈትም። የበይንያ በደንብ ግልጽ እናደርገዋለን ማለት ነው። ስለዚህ ቢስሚላህ ሄር ሸዳ ነው። ሸዳው የተዋቀረው ከስኩንና ከፈትሐ ነው። ስለዚህ ሄር ካልን በኋላ ፈትሐውን ደግሞ እንቀራለን። ሄራ ቢስሚላህ በዚህ መልኩ ማለት ነው። ያው ሸዳ ሁለት ፊደል ውቅር ስለሆነ የተዋቀረ ስለሆነ የተወሰነ ቆይታ እንደሚኖረው ባለፈው አይተናል። ሄር ነው እንጂ ሄራ መጠን ተብሎ እንደዚህ ፊደል አይቀርም። ሄራ ከዛ ሐ ስኩን ነው። ሐ ፈሐሰሁ ሸኽሱን ሰከት ውስጥ የምትካተት ፊደል ስለሆነች የሀምስ ባህሪ ያላት ልክ እንዳሳለፍናት እንደ ሲን ቢስ ስንል ያለችዋ ሲን ጋር ተመሳሳይ ባህሪ ሀምስ የአየር ፍሰት አለ ማለት ነው። የሀምስ ፊደላቶች ፈሐሰሁ ሸኽሱን ሰከት 10 ፊደላቶች የሀምስ ፊደላቶች የአየር ፍሰት ባህሪ ያላቸው የሀምስ ፊደላቶች ይባላሉ ማለት ነው። ፈሐ ፋለ ሐ አለ ፋ አለ ሀ አለ ሽን አለ ኸ አለ ሷድ አለ ከዛ ሲን አለ ካፍ አለ ታ አለ ማለት ነው። 10 ማለት ነው። ስለዚህ ከዛ ውስጥ ነው የአየር ፍሰት። ስለዚህ ቢስሚላሂ ሄር በዚህ መልኩ ባይያያዝም ግን ለማሳየት ያክል በዚህ መልኩ ቢስሚላሂ በዚህ መልኩ ማለት ነው። ሀመርቡጧ ጋር እንዳይመሳሰልብን መካከለኛ ጉሮሮችን ክፍል ነው የሚወጣው። ይሄኛው ሀ ደግሞ ቢስሚላሂ ስንል ደግሞ የረቁ ጉሮሮ ክፍል ነው የሚወጣው ሀ ነው። ይሄኛው ደግሞ ሐ ነው። ሂ ይለያያሉ ማለት ነው። ቀጥሎ ሚም ነው፣ ፈትሐ ነው። ሚም ፈትሐ ነው። አፋችን የተወሰነ ይከፈታል። ቀጥሎ አሊፍ ሷጊራ አለች። መዳ ጠቢዒ ሁለት ሐረካ እንስበዋለን ማለት ነው። ቢስሚላሂ ራሕማን በዝማን ማ ሁለት ሐረካ። ቀጥሎ ኑን ከስር አለ። እሱም በደንብ እናቀጥነዋለን ን እንዳይሆንብን ወይም ደግሞ ወደ ኔም እንዳይሆንብን ትክክለኛ ከስር መሆን አለበት። አገጫችን ዝቅ በደንብ መቅጠን አለበት፣ በደንብ በጥንቃቄ ማለት ነው። ስለዚህ ቢስሚላሂ ራሕማን ካቆምን በዚህ መልኩ እናቆማለን ማለት ነው። ያው ለልምምድ ያክል እያቆምን በደንብ እየተለማመር መሄድ ስላለብን ማለት ነው። ቀጥሎ ሐምዘቱል ወስል አለ። ይሄም ተወስቀት ወስልን ያረፍተ ነገር መጀመሪያ አይደለም የመጣው ይወድቃል ማለት ነው። ላም አለ። ላም ይሄም ወደ ቀጣዩ ፊደል ወደ ራ ምን ይሆናል? ኢድጋም ይሆናል ማለት ነው። ምን ብለናል? የሸምስያ ፊደል ከላም በኋላ ከመጣ ወደ ቀጣዩ ኢድጋም ስለሚሆን ማለት ነው። ቀጥሎ ያለው ራ ይሄም ምንድነው? ሙፈኸም ነው፣ ይወፍራል ማለት ነው። ይወፍራል። እንዲሁም ደግሞ ምን ይደረጋል? በይንያ የሚባል ባህሪ ያለው ተክሪር አለው። የሁለት ፊደል ውቅር ስለሆነ ምን ይሆናል ማለት ነው? የተወሰነ የሁለት ፊደል ያክል ማለት ነው። የሁለት ፊደል ያክል ሲባል
አርራሕማን መጀመሪያ ስኩን አለ፣ ከዛ ፈትሕ አለ። አርራሕማን በዚህ መልኩ ማለት ነው። ቀጥሎ ሐ አለ፣ ከስር ነው፣ በደንብ ይቀጥላል። የእስቲፋል ፊደል ነው ማለትም ከሚወፍሩ ፊደላቶች ውስጥ አይደለም። የሚወፍሩ ፊደላቶች እነማን እንደሆኑ ባለፈው ሰባቱን ዘርዝረናል። ይሄ ደግሞ ከሚቀጥኑ ፊደላቶች ውስጥ ነው ሐ ማለት ነው። ስለዚህ ይቀጥናል። ከስር ሲሆን ደግሞ የመቅጠን ደረጃ በጣም የበለጠ በደንብ ይቀጥናል ማለት ነው። በደንብ ትክክለኛ ሐ ከሳዋ እንዲሆንልን ምን ሆነ አቀጫችን ወደ ታች ዝቅ ማለት አለበት ማለት ነው። ቀጥሎ የመጣው ያ ነው። ያ ስኩን አለ መድ ነው እዚህ ጋር ማለት ነው። ከሱ በፊት ቀድሞ የተገኘው ከስር ስለሆነ ምንድነው መድ ነው። መድ አሪድ ሊስኩን እንለዋለን። ለምን ከተባለ ማቆሚያ ልናቆም እንግዲህ የቀረችን አንድ ፊደል ሚም ናት የቀረችን። እሷ ላይ ስናቆም ከሱ በፊት መድ ከመጣ ምንድነው ድንገተኛ ስኩን ወይም ደግሞ መድ አሪድ ሊስኩን ነው። ሁለት ሐረካ መሳብ ምንድነው ዋጅብ ነው። 4-6 መሳብ ደግሞ ጃኢዝ የሚፈቀር ነው ማለት ነው። ስለዚህ 2 ወይም ደግሞ 4 ወይም ደግሞ 6 ስበን እናቆማለን ማለት ነው። ወደ ቀጣዩ ሶራ የምናያይዘው ከሆነ ግን በመድ ጠብዒ ወይም ደግሞ 2 ሐረካ ብቻ ነው የምንስበው ማለት ነው። ቀጣይ ለምሳሌ ፋቲሐን ምንቀራ ከሆነ ምንድነው የምናደርገው? 2 ሐረካ ብቻ ነው የምንስበው ማለት ነው። ስለዚህ በምን መልኩ ይቀራል ከተባለ ቢስሚላሂር ራሕማኒር ራሒም አልሐምዱሊላህ። ቀጣዩ ጋር ብናያይዝ 2 ሐረካ ነው የምንስበው ማለት ነው። ስለዚህ الرحيم الحمد لله رب العالمين በዚህ መልኩ ማለት ነው። ስለዚህ 2 ሐረካ ነው የሚሳበው እዚህ ጋር ያለው ከሐ ቀጥሎ ያለው ያ በምናያይዝበት ሰዓት ወደ ቀጣዩ ሶራ የምናቆም ከሆነ ግን መድ አሪድ ሊስኩን ነውና 2 ሐረካ ዋጅብ 4-6 ደግሞ የሚፈቀድ እንስባለን ማለት ነው። ቀጥሎ ያለው ሚም ስኩን ነው ስናቆም ማለት ነው። አሁን ከስራ ነው ግን ስናቆም ስኩን ስለሚሆን የመን ባህሪ ያለው የበይንያ ባህሪ ያለው ሊን ዑመር እነዚህ 5 ፊደላቶች አራን ጨምሮ የበይንያ መዱ እንዳለ ሆኖ ያ ማለት ነው። ሚም ሊን ዑመር ውስጥ ስለምትመደብ በይንያ ባህሪ ያላት በደንብ ግልጽ እናደርጋታለን ማለት ነው። የመውጫ ቦታ መخرج ምን አይሆንም፣ ሙሉ በሙሉ አይከፈትም፣ ሙሉ በሙሉም አይዘጋም ማለት ነው። በደንብ ግልጽ ማድረግ አለብን። በደንብ ደግሞ በጣም አይቆይም። ለምሳሌ ጉና ባህሪ የሚባል 3ኛ ደረጃ አላት፣ ግን በደንብ በጣም አንቆይም ማለት ነው። አንዳንድ ሰዎች ሲቀሩ ምን ያደርጋሉ? አርራሂም የሚሉ ሰዎች አሉ። አርራሂም አይቆይም። ወይም ደግሞ አርራሂም ተብሎ ቁርጥም አይደረግም። ጉና አለው። አርራሂም ሳናስረዝም ቁርጥም ሳናደርግ የተወሰነ ጉና ከበይንያ ጋር እናስገኛለን ማለት ነው። እናስገኛለን። ስለዚህ 3 ይነቀው ቢስሚላሂር ራሕማኒር ራሒም ቢስሚላሂር ራሕማኒር ራሒም ቢስሚላሂር ራሕማኒር ራሒም በዚህ መልኩ እንቀራለን ማለት ነው። ቁርአን እንግዲህ ሁሌ በመደጋገም በመለማመር ነው ሰው የሚቀየረውና በደንብ መለማመድ ያስፈልጋል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።